ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን አረፈዳችሁ ይህ ዘወትር በዚህ ሰዓት ማለትም ቅዳሜ ከ5 ሰዓት እስከ 6 ሰዓት በቀጥታና ሮብ ምሽት ከ4 ሰዓት እስከ 5 ሰዓት በድጋሚ የሚቀርብላችሁ የምክረ ህግ ፕሮግራማችን ነው። በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው አርዕስት የአስተዳደር ውሳኔ ክለሳና መመሪያ እንዴት ይከለሳል የሚለውን ከአማራ ብሔራዊ ክልላዊ መንግስት አዋጅ ቁጥር 292/2017 አኳያ ምን ስርዓት ይከተላል የሚለውን አስተዳደር ውሳኔ ማለት ምን ማለት ነው? አንድ ግለሰብ መብቴ ተነክቷል በተሰጠው ውሳኔ የአስተዳደር አካላት በሰጡት ውሳኔ መብቴ ተነክቷል በሚል የሚያቀርበው ቅሬታ እስከ ፍርድ ቤት እንዴት እልባት ያገኛሉ የሚለውን ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ ስማቸው ሁነኛው አብረውን ይቆያሉ። እናንተም በዚህ ጉዳይ ላይ በአስተዳደር ውሳኔ ዙሪያ እንዲሁም በመመሪያ ተቋማት በሚያወጡት መመሪያ ዙሪያ ምንድነው የሚለውን ከዚሁ ከአዋጁ አንፃር ጠቃሚ መረጃ እንድታገኙ ፕሮግራማችን እስከ መጨረሻው እንድትከታተሉን እየጋበዝን በቀጥታ ወደ ፕሮግራማችን ከአፍታ ቆይታ በኋላ የምንገባ ይሆናል። እናንተም አብራችሁን ቆዩ። ከደቂቃዎች በኋላ በስክሪኑ ላይ በሚቀመጠው ስልክ ቁጥር እየደወላችሁ በዚህ በተነሳው አርዕስት ዙሪያ አስተያየታችሁን ብታቀርቡልን እንዲሁ የህግ ባለሙያዎችም እንድትኖሩ ትችላላችሁ። በጉዳዩ ላይ እውቅና ያላችሁም ግለሰቦች ትሆኑ ትችላላችሁ። እንዲሁም ጥያቄ ካላችሁ ጥያቄያችሁን ብታቀርቡልን እንግዳው እዚሁ በቀጥታ ምላሽ የሚሰጧችሁ ይሆናል። ለማንኛውም ምክረ ህግ ፕሮግራማችን እስከ 6 ሰዓት አብራችሁ እንድትቆዩ እየጋበዝን ከአፍታ ቆይታ በኋላ ወደ ውይይቱ እንመለሳለን። አሁንም በድጋሚ አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን ተመልሰናል ተመልካቾቻችን። ጠበቃና የህግ አማካሪ ስማቸው ሁነኛው እንኳን በደህና መጡ። እንኳን ደህና ቆያችሁ። መልካም። ያው እንግዲህ ባነሳነው አርዕስት ዙሪያ በዚሁ በአስተዳደር ስነ ስርዓት አዋጅ የይዘትና አፈጻጸም በሚለው ዙሪያ በተለይም የአማራ ብሔራዊ ክልላዊ መንግስት ባለፈው ዓመት በ2017 ደንግጎ ወደ ስራ የገባው የአስተዳደር ስነ ስርዓት አዋጅ ቁጥር 292/2017ን መሰረት አድርገን የምንወያይ ነው የሚሆነው። እንግዲህ የዚህ አዋጅ መውጣት በዋነኝነት ብዙ ችግሮችን የአስተዳደር አካላት ያለአግባብ የሰዎችን መብትና ጥቅም የሚጎዱ ውሳኔዎችን ሲሰጡ ይህንን በተመለከተ እስከ ፍርድ ቤት ሄዶ የተሰጠው አስተዳደራዊ ውሳኔ ሊከለስልኝ ይገባል። እንዲሁም ደግሞ መመሪያው የወጣው መመሪያ ያለአግባብ መብቴን ጎድቶታል ወይም ደግሞ ይህ ተቋም መመሪያ ማውጣት ያለበት መመሪያ ሊያወጣ ይገባል የሚሉ በጣም ጠቃሚ የሚባል አዋጅ ነው። ከዚህ አዋጅ አንፃር እንግዲህ ይህ አዋጅ ለመውጣት እንደ ምክንያትነት የተጠቀሰው የመንግስት አሰራር ለህዝብ ግልጽ መሆን እንዳለበት እንዲሁም ደግሞ መንግስትን ወክለው በአስተዳደር አካል ባለስልጣን ኃላፊነቱን ሲያጓድል ተጠያቂነትን ሊያስከትል የሚችል በዋነኝነት የዚህ አዋጅ መነሻ ነው ተብሎ ይታሰባል። እንደ ውይይታችን መግቢያ የአስተዳደር ስነ ስርዓትን ይህን አዋጅ ለማውጣት ምክንያት ናቸው የሚባሉት ምንድናቸው? የአስተዳደር ተቋማት የተቋቋሙት የአስተዳደር ተቋማት ኃላፊነታቸውን ስላልተወጡ ነው ወይስ ይህ የአስተዳደር ስነ ስርዓት አዋጅ በተጨማሪነት የወጣ ከምን አንፃር ነው የሚለውን መግቢያ ብናደርግ በጣም ጥሩ ነው። ይሄ የአስተዳደር ስነ ስርዓት አዋጅ
እንደማንኛውም አዋጆች በመንግስት እንደሚወጡ አዋጆች ሁሉ እንዲወጣ የግድ ያለበት ወይም አስፈላጊ የሆነበት የራሱ መሰረታዊ ምክንያት አለው። የአስተዳደር ስነ ስርዓት አዋጅ በሀገራችን አዲስ አዋጅ ነው። አዲስ የህግ ማዕቀፍ ነው። እስካሁንም ያልነበረ ነው። በሀገራችን ብቻም ሳይሆን በዓለምም ደረጃ ታዳጊ ወይም ኢንፋንት ሎው ከሚባሉት አንዱ ነው። በ1990ዎቹ የቅርብ ጊዜ ህግ ማለት ነው። በ1990ዎቹ መጀመሪያ አካባቢ ላይ እንደ አውሮፓውያን አቆጣጠር ነው ራሱ ጽንሰ ሀሳቡ በዓለም ላይ ከአንድ ዩኒቨርሲቲ ፕሮፌሰር ተነሳሽነት የመጣ በራሳቸው በዚህ በአስተዳደር ጉዳይ ላይ ስፔሻላይዝ ያደረጉ ወይም ልዩ ጥናት ያደረጉ ያስተማሩ ፕሮፌሰር በዚህ በአስተዳደር ዙሪያ ያለውን አጠቃላይ የሰው ልጅ ፍላጎትና የሰው ልጅ የፍትህ ፍላጎት የአስተዳደር ፍላጎት እና የመንግስትን የአሰራር ሁኔታ አዝማሚያ ወይም ትሬንድ በጥናታቸው በተለያየ ጊዜ ከፈተሹ በኋላ ይሄ ህግ አስፈላጊ እንደሆነ ይሄ ህግ በጣም አስተዳደራዊ ፍትህን ለማስፈን ትልቅ ክፍተት እንዳለ ለይተው በዛ የተነሳ ከአውሮፓውያን ሀገሮች አንዱ በሆነ ዩኒቨርሲቲ ላይ የሚያስተምሩ ሰው ያመጡት ፍልስፍና እንደ አዲስ ፍልስፍና ነው። ከዛ ተነስቶ ወደኛ ሀገር አውዳዊ ሁኔታ ስናመጣው ይሄ ያስፈለገበት ምክንያት ብዙ ምክንያቶች ይኖራሉ። አንኳር የሆነው ግን የመጀመሪያው ነገር የሰው ልጅ አሁን በደረስንበት ዘመን እያደገ የመጣው የፍትህ ፍላጎት የሰው ልጅ እያደገ የመጣ ፍላጎት ቢኖር አንዱ የፍትህ ፍላጎቱ ነው። የፍትህ ፍላጎቱ ምንድነው? እያንዳንዷን መብቱን የመጠቀምና ተግባራዊ የማድረግ ትልቅ ፍላጎት አለ። በአሁኑ ሰዓት ባለው የሰው ልጅ የንቃተ ህሊና ደረጃ ምክንያት ማለት ነው። እና በዚህ ምክንያት ይሄ እያደገ የመጣውን የፍትህ ፍላጎቱን የአስተዳደራዊ ፍትህም ሆነ የህግ የሌሎችም የኢኮኖሚያዊም ፍትሆችን በተመለከተ ፍትህንና እኩልነትን በተመለከተ ለመብቱ በጣም ስሜታዊ ወይም ሴንሲቲቭ እየሆነ የመጣበት ዘመን ላይ ስላለን ከዚያ ነው የመጣው። ይሄን አዋጅ እንግዲህ አስተዳደራዊ ውሳኔዎች በሚሰጡበት ጊዜ ግለሰቦች እስከ መጨረሻው ድረስ ሄደው ህጋዊ ፍትህ የማያገኙ ከሆነ ቅሬታ ያው በህብረተሰብ ውስጥ እየተፈጠረ እየተጠራቀመ ይሄዳል። የዛ ውጤት ደግሞ በመንግስትና በህዝብ መካከል የሚኖርን ግንኙነት ያበላሻልና እነዚህን መሰረት በማድረግ አንድ ሌላ ህግ ሊተካው የማይችል መሀል ላይ ክፍተት እንዳለ በግልጽ የሚታይበት ሁኔታ። ምክንያቱም ሰዎች የተለያየ የዕለት ከዕለት ጉዳያቸውን ወይም የዕለት ከዕለት ቢዝነሳቸውን ስራቸውን የሚመለከቱ ትንሽም ትልቅም ጉዳይ ይዘው ለአስተዳደር አካላት ይቀርባሉ። ይሄ ይደረግልኝ፣ ይሄ ይፈጸምልኝ፣ ይሄ በዚህ ይፈጸም፣ በዚህ እንዲሆንልኝ የሚል ማለት ነው። ይሄን ይዘው በሚቀርቡበት ጊዜ የአስተዳደር አካላት ትክክለኛ ውሳኔ ሰጠን ብለው ቢሰጡም እንኳ ዜጋው ወይም ባለጉዳዩ እርካታ ካልተሰማው እስከ መጨረሻ ድረስ ሄዶ በህግ ፊት ቀርቦ ጉዳዩን የመጨረሻ ልባት እንዲያገኝ የሚያስችለው የህግ መደላድል መኖር አለበት ተብሎ ከዛን የተነሳው። ሁለተኛው ሌላው አስፈላጊ ነገር አሁን ያለንበት የዘመናችን የመንግስት ስልጣን እጅግ በጣም እየገዘፈ የመጣበት ዘመን ነው። የመንግስት ስልጣን እንደ ድሮ አይደለም። እጅግ ውስብስብ ነው በባህሪው። ሁለተኛ በመጠኑም በጣም ግዙፍ የሆነ ስልጣን የተሸከመ ነው። በተለይ አስፈጻሚው የመንግስት አካል ማለት ነው። ይሄ አስፈጻሚው የመንግስት አካል ይህንን ያክል ውስብስብና ከባድ ኃላፊነት ይዞ ኃላፊነቱን በሚፈጽምበት ጊዜ በሚወጣበት ጊዜ በአንድም ወይም በሌላ መንገድ ከኃላፊነቱ ያፈነገጠ ስራ የሚሰራበት ሁኔታ ከላይም ሊሆን ይችላል፣ ከመካከልም ያለ ሊሆን ይችላል፣ ከታችም ያለ የመንግስት አካል ሊሆን ይችላል። በሚሰራበት ጊዜ ሊገታው የሚችል የህግ ልጓም ያስፈልጋል የሚል
ኮንሰፕት መጣ። እንደ ቼክ ኤንድ ባላንስ ቼክ ኤንድ ባላንሱ እንዳለ ሆኖ ሊገታው የሚችል ተጨባጭ የሆነ ህግ ፊት ቀርቦ ይሄ ልክ አይደለም ሊያስብለው የሚችል ስርዓት፣ የህግ ስርዓት፣ የህግ ማዕቀፍ መኖር አለበት። ያ ካልሆነ ያ ግዙፍ ስልጣን፣ ያ ከባድ ስልጣን ከጠቃሚነት ወደ ጎጂነት ሁኔታ ሊቀየር የሚችልበት እድሉ ሰፊ ስለሆነ ከነዚህ የመነጨ ነውና የመንግስትን ስልጣን ለመግራት ልጓም ለማግኘት ያስፈጻሚውን ስልጣን ልጓም እንዲበጅለት ለማድረግ፣ ሁለተኛ እጅግ በከፍተኛ ደረጃ የሰው ልጅ ንቃተ ህሊናው እያደገ መጥቶ ቅድም እንዳልኩት ፍላጎቱ የፍትህ ፍላጎቱ ለመብቶቹ ያለው ስሜትና አመለካከት እያደገ ስለመጣ ያንን ሚት የሚያደርግ ወይም ያንን ሊያሟላ ሊያሳካ የሚችል ሊያረካ የሚችል አስተዳደራዊ የህግ ማዕቀፍ አስፈላጊ ሆኖ በመገኘቱ የተፈጠረ ነው ልንለው እንችላለን ባጭሩ። መልካም እንግዲህ ያው የአስተዳደር ተቋማት በሰዎች መብቶች ጥቅሞች ላይ የሚያስከትለውትን ጣልቃ ገብነት በህግ የሚመራና ለህግ የሚገዛ መሆኑን ለማረጋገጥ ነው ይሄ እየወጣ ያለው። እንግዲህ በተለምዶ የአንድ ተቋም የበላይ ኃላፊ የሰጠው ውሳኔ እንደማይሻር እንደማይከለስ በፍርድ ቤት ቀርቦ ውሳኔው እንደማይሻር በቃ እሳቸው ካሉማ ምን ዋጋ አለው እየተባለ ዝም የሚባልበት ነበር። አሁን ግን ይህ በፍርድ ቤት ቀርቦ የአስተዳደር ውሳኔ ሊከለስ የሚችልበትን ስልጣኑን ለፍርድ ቤት የሰጠ አዋጅ ነው። ከዚህ አንጻር ነው እንግዲህ ባለስልጣኖችም ኃላፊነታቸውን ሲያጓድሉ ተጠያቂነትን ሊያስከትል በሚችል መልኩ የወጣ አዋጅ ነው ማለት እንችላለን። እንዲሁ ካለን ሰዓት አንጻር ለመሸፈን ሁሉንም የአስተዳደር ውሳኔ ተሰጠ የሚባለው አሁን መቼ ነው? አሁን እንግዲህ አስተዳደር ተቋማት የሚሰጡት ውሳኔ መቼ ነው አስተዳደር ውሳኔ ተሰጠ የሚባለው? ሁሉም በጊዜ ገደብንም ስለሚገዛ አንጻር ነው። ትክክል ነው። እና የአስተዳደር ውሳኔ እንግዲህ ተሰጠ የሚባለው መቼ ነው? በአዋጁ መሰረትና አሁን በተግባር እየታየ ካለው አንጻር ማየት እንችላለን፣ መናገር እንችላለን። ከአዋጁ መንፈስ አንጻር የአስተዳደር ውሳኔ ተሰጠ የሚባለው አንድ ጉዳይ ወይም አንድ የአስተዳደራዊ ጉዳይ ውሳኔ ይሰጥልኝ ብሎ ጥያቄ የሚያቀርብ ግለሰብም ይሁን ህጋዊ ሰውም ይሁን የተፈጥሮ ሰው ይዞ ቀርቦ ለሚመለከተው አካል አቅርቦ የሚመለከተው አካል የመሰለውን ውሳኔ ከሰጠ በኋላ ወይም የመሰለውን ሀሳብ አቋም ካሳረፈ በኋላ በዚያ አቋምና ውሳኔ ባለ ጉዳዩ ወይም ጉዳዩን ይዞ የቀረበው አካል እርካታ ካልተሰማው ወይም ትክክል አይደለም ብሎ የሚያስብ ከሆነ ያንን ውሳኔ እዛው በውስጥ በዛ በተቋም ውስጥ ያ ውሳኔው እንዲፈጸም ጥያቄ በቀረበበት ተቋም ውስጥ ላለ የበላይ አካል የሚያቀርብበት ሁኔታ አለ። ያም ሂደት አለው። ሂደቱ ምንድነው? በዛ መጀመሪያ ባገኘው አካል አመራር ወይም ኃላፊ በሚመለከተው የሥራ ዘርፍ ኃላፊ የተሰጠው ውሳኔ ካላረካው ወደ ቅሬታ ሰሚ ይሄዳል። በተቋም ውስጥ ወዳለው ቅሬታ ሰሚ ይሄዳል። ቅሬታ ሰሚው የሰጠውን ውሳኔ ለመስሪያ ቤቱ የበላይ ኃላፊ ያቀርባል። የበላይ ኃላፊ አቅርቦ የበላይ ኃላፊው ካጸደቀው አሁን ከታች ውሳኔ የሰጠ አመራር አለ፣ ቅሬታ ሰሚ መሀል ላይ አለ። ከዛ ደግሞ ቀጥሎ የመስሪያ ቤት የተቋሙ ማለት ነው የአስተዳደራዊ ተቋሙ የበላይ ኃላፊ አለ። እሱ ላይ ቀርቦ የመጨረሻ ውሳኔ ካረፈበት በኋላ በዚህን ጊዜ የአስተዳደራዊ ውሳኔ ተሰጠ ይባላል ማለት ነው። ነገር ግን እዚሁ ላይ ለማከል ቢያስፈልግ በተግባር አሁን እየሆነ ያሉት ነገሮች ደግሞ ትንሽ ከዚህም ሻገር የሚሉ ነገሮች እየታዩ ነው። አዋጁ ላይ የሌሉ ያልተካተቱ ለምሳሌ እንደዛ ብሎ ያ ተቋም የመጨረሻ ውሳኔ ከሰጠ በኋላ ምናልባት ወደፊት በማሻሻያ ይሁን በሌላ የህግ ማዕቀፍ ሊስተካከሉ ይችላሉ እንጂ ወደ ለምሳሌ በዞን ደረጃ ወይም በከተማ አስተዳደር ደረጃ ውሳኔ ከሰጠ በኋላ ባለ ጉዳዩ አሁንም እርካታ ስለማይሰማው ጉዳዩን ይዞ ወደ ክልላዊ ተቋሙ ወደ ተቋሙ የበላይ የክልል ተቋም ይሄዳል። የሚሄድበት ሁኔታ አለ። ይሄ ልምድ ይሄ አሰራር ልምድ ወይም ትሬንድ
የቆየ ነው። በዚህ መሰረት አሁንም እንደቀጠለ ነው ያለው የተለየ ነገር ስለሌለ የበላይ አካሉም በክልል ደረጃ ያለው ተቋምም ውሳኔ መስጠቱ አይቀርም ሲቀርብለት ባሉታም ይሁን በዋንታ ብዙ ጊዜ በዋንታ ነው ማለት በዋንታ በማን መሰረት በታችኛው ታች ባለው አካል ያለው አካል በሰጠው ውሳኔ መሰረት ነው ብዙ ጊዜ ሲያጸድቁ የሚታየው እንጂ የተለየ አይሰጡም ያው ይታወቃል። እና እነዛ በሚሆንበት ጊዜ አሁን የአስተዳደር ውሳኔ አሁንም ምን ሆነ ማለት ነው ክልሉም ኢንቮልቭድ ሆነ ክልሉም ተሳተፈበት ማለት ነው በዚያ ውሳኔ ላይ በአንድ ሰው ውሳኔ ላይ። ስለዚህ የአስተዳደር ውሳኔ አሁንም በዞን ደረጃ ወይም በከተማ አስተዳደር ብቻ የተሰጠ ሳይሆን በክልልም ጭምር የተሰጠ የሚሆንበት አጋጣሚ ይፈጠራል። በአዋጁ መሰረት ግን ቅድም ባልኩት በተቋሙ የበላይ ኃላፊ መጨረሻ ውሳኔ ከተሰጠበት በኋላ የአስተዳደር ውሳኔ ተሰጠ ይባላል ማለት ነው። እንግዲህ የዚህ አስተዳደር ውሳኔ ማለት በአዋጁ የተቀመጠው የትርጉሙን እንዲሉ ለተመልካች ግልጽ ለማድረግ መመሪያ ማውጣትን ሳይጨምር የአስተዳደር ተቋም በእለት ተግባር በሰዎች መብትና ወይም ጥቅም ላይ የሚሰጠው የአስተዳደር ውሳኔ ነው የሚለውና ከዚህ አንፃር በጽህፈት ቤት ደረጃ የተዋቀረውም በመምሪያ ደረጃ የተዋቀረውም በቢሮ ደረጃ የተዋቀረውም ተቋም የሚሰጠው አስተዳደር ውሳኔ ነው የሚባለውና ያን አስተዳደር ውሳኔ የተቋሙ የበላይ ኃላፊ የመጨረሻ ውሳኔ ካሳረፈበት ቅሬታ የተሰማው ወገን ይህንን የአስተዳደር ስነ ስርዓት አዋጅን መሰረት አድርጎ ለፍርድ ቤት ጉዳዩ የተሰጠው የአስተዳደር ውሳኔ እንዲከለስለት አቤቱታ አቅርቦ የማሻር የማስከለስ እንግዲህ እንዲያም ካለ ደግሞ ፍርድ ቤቱ የማጽናት ሁኔታ አለ ማለት ነውና ከዛ አንፃር ጽህፈት ቤት የሰጠውን የላይኛው ተቋም ቢሮ ምን እየተባለ ግዴታ አይጥልም ለማለት ነው። ከዚህ ከአዋጁ አንፃር ቀጥታ የተቋሙ የመጨረሻ ኃላፊ ከሰጠ የግለሰቦች ይዘው መሄድ እንደሚችሉ ለተመልካቾች ልምድ ነው። አሁን ለማድረግ ችግር የሆነ ምን መሰለህ ይዘነው የመጣነው ልምድ ስላለ ነው እንጂ በዚህ አዋጅ መሰረት የተቋሙ የበላይ ኃላፊ ውሳኔ ከሰጠ በኋላ ከዚያ በኋላ በዚያ ውሳኔ ያልረካ ሰው ጉዳዩን ወደ ፍርድ ቤት ይዞ ሄዶ እንደማንኛውም የፍትሐ ብሔራዊ ጉዳይ ፍትሐ ብሔራዊ ነው በነገራችን ላይ እንደማንኛውም ፍትሐ ብሔራዊ ጉዳዩ እንዲከለስለት ውሳኔው እንዲከለስለት በታች በዛ ተቋም የተሰጠው ውሳኔ እንዲከለስለት ማለት እንዲለወጥለት ማለት ነው። ጥያቄ ማቅረብና ማስረጃዎችንም ለዛ ያበቃል የሚላቸው ማስረጃዎችንም አብሮ አካቶ ጥያቄ ማቅረብ ይችላል። የግድ አይደለም ወደ ላይ የመድ ግን ብዙ ጊዜ ሰው ክልላዊ ተቋም ላይ ሳይደርስ ያው ጨረስኩ አይልም አቤቱታው። የዚህም አዋጅ መውጣት አንዴ የተፋጠነ ፍትህም ማግኘት መብትም ስለሆነ ገና ቢሮ ውሳኔ ሳይሰጥ እየተባለ መጓተትም ስለሌለበት ነው የአዋጁ መውጣት ጥቅሙ እዚህ ላይ ስለሆነ ማለት ነው። እዚህ ላይ እንግዲህ በዋነኝነት የሚነሳው አሁን የአስተዳደር ተቋማት ግለሰቦች ተቋማት ቅሬታ ሲያቀርቡ ምላሽ በጽሁፍ አለመስጠት ይታያል። አይሰጡም በጽሁፍ አለመስጠትና የግድ በጽሁፍ ምላሽ ካላገኘ ያ ቅሬታ የተሰማው ሰውስ የዚህን አስተዳደር ስነ ስርዓት አዋጅን መሰረት አድርጎ ወደ ፍርድ ቤት ማቅረብ አይችልም ወይ? ካልሰጡስ በአዋጁ የሚለው ምንድነው የሚለውን እስኪ እሱን ብናይ ወደ ፍርድ ቤት እንዴት ይቀርባል የሚለውን ከማየታችን በፊት ትክክል ነው። ምንድነው እዚህ ላይ የአንድ አስተዳደራዊ ጉዳይ ይዞ የቀረበ ሰው ጉዳዩ ቅሬታ ሰሚ ከደረሰ በኋላ ቅሬታ ሰሚ በራሱ የሥራ ኃላፊነት የሚሰጠውን ውሳኔ በዛ በቀረበው ቅሬታ ላይ የሚሰጠውን ውሳኔ በጽሁፍ ለባለ ጉዳዩ መስጠት ግዴታ አለበት። በማንኛውም ተራ የሆነ ጉዳይ ላይ በማንኛውም ጉዳይ ላይ ቀደም ሲልም ከዚህ አዋጅ በፊትም በነበረው ልምድ እና አሰራር ያው ቅሬታ ሰሚዎች ከተቋቋሙበት አንዱ ዓላማ ያው ባለ ጉዳዩ ግልጽና በማያሻማ ሁኔታ ጉዳዩ የተሰጠውን ውሳኔ ተረድቶ እንዲሄድ ለማድረግ ነው። ከዚህ አኳያ የተለመደ ስለሆነ ይሄን በጽሁፍ ያገኛል። ነገር ግን እንደው በሆነ በተለየ ሁኔታ በተለየ ክፋት ልበለው ለምሳሌ ቅርታ በጽሁፍ አልሰጥም ቢል ቅሬታ ሰሚው ራሱ ማለት ነው እንግዲህ በሆነ ነገር እንበል አይሆንም የመሆን እድሉ በጣም የለም እስካሁን ታይቶ አይታወቅም። ቅሬታ ሰሚ ያው የቅሬታ ሰሚ በተገቢው ጊዜ መስጠትና ዘግይቶ መስጠትም ለባለ ጉዳዮች ለቅሬታ አቅራቢዎች የተለየ ውጤት ስላለው ነው አለው በጣም አለው እና ያው ቅሬታ ሰሚ በጥቅስ ምልክት ገለልተኛ ነው ተብሎ ይታሰባል። ገለልተኛ ነው ከተቋሙ ኃላፊም ከማንም ገለልተኛ ሆኖ
ቅሬታ የቀረበለትን ቅሬታ በህግና በደንብ በመመሪያ መሰረት ተመስርቶ የውሳኔ አስተያየት ማለት ነው። ውሳኔ በራሱ አይደለም። እሱ የሰጠው ውሳኔ በበላይ አካል ካልጸደቀ ተግባራዊ ስለማይሆን የውሳኔ ሀሳብ ይሰጣል ነው የሚታሰበው። ግን ብዙውን ጊዜ ወይም አይ ዶንት ኖ ያው ጥናት ተጨባጭ ጥናት ያላረክበትን ነገር ፊገራቲቭ አድርጎ በአሃዝ ማቅረብ ትንሽ ስለሚያስቸግር ነው እንጂ 99% ያው የታችኛውን የመጣውን ከኃላፊ የመጣውን ነው ሲያጸድቅ የምታየው። ዞሮ በዛም ተባለ በዚህ ግን ምን ማድረግ አለበት? በጽሁፍ ለባለ ጉዳዩ ማሳወቅ አለበት። ይሄ ጭራሹን አንድያውን ማለት ምን ሊባል እንደሚችል ትንሽ የሚያስቸግር ግን በጽሁፍ አንሰጥም ቢልስ ነው። አሁን የአጋጣሚ የብዙ ቅሬታ አቅራቢዎች ተሞክሮም ስለሆነ ነው ዛሬ ነገ እየተባለ በጽሁፍ ምላሽ አይሰጡም። ከዛ ደግሞ ቅሬታ የቀረበበት ጉዳይ የሚያልፍና የሚባክን ነገር ሊሆን ይችላል፣ ወይም ለሌላ ሰው ተላልፎ ሊሰጥ የሚችል እንደው አሁን ከዚህ ከመሬት ጋር ተያይዞ ከከተማ አገልግሎት ከመሬት መምሪያዎች ከቦታ ጋር ተያይዞ የሚነሱ ቅሬታዎችን በተመለከተ በቅሬታ በሚመላለሱበት ጊዜ ያ ቦታ ወይም ያ ይገባኛል የተባለው ለሌላ ሶስተኛ ወገን ተላልፎ የሚሰጥበትና ቅሬታውም ወደፊት ቢሄድ ውጤት አልባ የሚሆንበት ሁኔታ ስለሚከሰት አልሰጥም ቢል አዋጁ ያስቀመጠው መፍትሄ ካለ እሱ ለተመልካቾች አቅርበን ወደ ሌሎች ጥያቄዎች እሺ አይ ምንድነው በጽሁፍ የመስጠት ኃላፊነት አለበት። ዞሮ ግን ህግ አሰራር መርህ ይቀመጣል። ያንን የጣሰ ነገር ቢያጋጥምስ ቢባል ያንን በማስረዳት ብቻ ጉዳዩን ወደ ህግ ከማቅረብ የሚከለክለው ነገር የለም። ባለ ጉዳዩ በጽሁፍ ያልደረሰው ስለሆነ ብቻ በቃ ከዛ በኋላ ወደ የሚቀጥለው የፍትህ ተቋም ወይም ፍትህ አካል ወደ ፍርድ ቤት እንዳይሄድ ሊከለክለው አይችልም። ለምን? ይሄ እንደዚህ የሚሆን ከሆነ በቃ ወደ ፍርድ ቤት እንዳይሄድ የቅሬታ ሰሚን ውሳኔ ወይም የመጨረሻ ውሳኔ በጽሁፍ መከልከል ብቻ በቃ የታችኛው አካል የነፈገውን ፍትህ በሌላው በፍርድ ቤት ቀርቦ እንዲታረም የሚያደርግበትን እድል የሚከለክል ስለሚሆን ዞሮ ባለ ጉዳዩ ምንድነው በጽሁፍ እንዲሰጠው መጠየቁንና በጽሁፍ እንዲሰጠው ጠይቆ ግን በተገቢው ጊዜ ምክንያታዊ በሆነ ጊዜ ውስጥ ለመስጠት ፈቃደኛ አለመሆኑን ጭምር በማስረጃ አስደግፎ መብቱን በመጠየቅ አሁንም አስተዳደራዊ ውሳኔ እንዲከለስለት የመጠየቅ መብቱን ተግባራዊ ማድረግ ይችላል ማለት ነው። መልካም። አሁን እንግዲህ ከዚሁ ከአዋጁ አንፃር በዋነኝነትም ለተመልካች መቅረብ ስላለበት ልክ ነው የአስተዳደር ውሳኔ በጽሁፍ እንዲሰጠው የጠየቀ ቅሬታ አቅራቢ ወደ ፍርድ ቤት ለመሄድ ማለት ነው የአስተዳደር ውሳኔውን በተገቢው ጊዜ ተቋሙ መስጠት ካልቻለ አሉታዊ ምላሽ እንደሰጠ ይቆጠራል ነው የሚለው አዋጁ። ስለዚህ ያንን አሉታዊ ምላሹን ይዞ የተሰጠው አስተዳደራዊ ውሳኔ እንዲከለስለት ለፍርድ ቤት ማቅረብ እንደሚችል ለተመልካቾች መግለጽ ስላለብን ነው። ከዚህ አንፃር እንግዲህ የተሰጠው አስተዳደራዊ ውሳኔ አሁን እንግዲህ አስተዳደራዊ ውሳኔ የሚለው ላይ ነው ያለ ነው። ወደ ፍርድ ቤት በምን አግባብ ነው የሚቀርበው? መደበኛውን የስነ ስርዓት ህጉንስ ይከተላል ወይ? አቀራረቡ ምንድነው የሚለውን ብናይና ወደ ሌሎቹ ወደ አስተዳደር ተቋም ወጣ ወደ መመሪያ ብንሄድ ልክ ነው። የአስተዳደር ስነ ስርዓት አዋጁ ላይም እንደተገለጸው የአስተዳደራዊ ውሳኔ ይከለስልኝም ሆነ የአስተዳደራዊ መመሪያ ይከለስልኝ ጥያቄ ወደ ፍርድ ቤት በሚቀርብበት ጊዜ የሚከተለው የፍትሐ ብሔር ህግ የስነ ስርዓት የክርክር ሂደትን ነው። የስነ ስርዓት የክርክር ሂደቱ የሚጠይቀውን ነገር ምክንያቱም ፒውርሊ በግልጽ ፍትሐ ብሔራዊ ነው። ፍትሐ ብሔራዊ ጥያቄ ነው። ጥያቄው ራሱ ሲጀመር ማለት ነው ፍትሐ ብሔራዊ ጥያቄ ስለሆነ የፍትሐ ብሔር ህግ ስነ ስርዓቱን አሁን በአገሪቱ በስራ ላይ ያለውን የክስ አቀራረብና የክርክር አመራር ስርዓት ተከትሎ የሚካሄድ ይሆናል። ስለዚህ ክሱም ሲቀርብ የፍትሐ ብሔር የክስ አቀራረብን መሰረት አድርጎ ይቀርባል። ማስረጃም ሲቀርብ የፍትሐ ብሔር የማስረጃ አቀራረብ ስርዓትን ተከትሎ ይቀርባል ማለት ነውና
ስትሪክትሊ ወይም በግልጽ በአስተዳደር ውሳኔም ሆነ በመመሪያ ክለሳ ላይ መልካም አንድ ስልክ እንቀበልና ወደ ትናችን እንገባለን። እሺ ሄሎ 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 ተነስተን አብሮ ይስጥልን። ማንን በል ከየት ነው? ድምጽ ትንሽ ይጨምሩ፣ እየተሰማን አይደለም። ከብሬ ነው። እስኪ ጥያቄው ትንሽ ድምጽዎትን ጨመር ያድርጉ። እሺ ፕሮግራማችን እየተከታተልኩ ነው። እሺ እሺ ያነሳችሁት ጉዳይ ያው አዲስ እንደምሆን እናውቃለን። ቴሌቪዥኑን እስኪ ይዝጉት አቶ አበበ ድምጽ እሺ እሺ አሁን ያቀርቡል። አሁን ይሰማል። እሺ ያቀርቡልን አጠር አድርገው። ምንድነው ይሄ አስተዳደራዊ ትምህርት አሁን ላይ ከአስተዳደራዊ መስሪያ ቤት የመምጣት እድሉን የከፈተ ስለሆነ ብዙ ክፍተቶችን የሞላና የደፈነ እንደሆነ ይታወቃል። እሺ ነገር ግን ምንድነው አሁን ግባኝና የአስተዳደራዊ ሂደቶችን አሁን ቢሆን ቤቶች አካባቢ ያለው አሰራር የተወሰነ በመሆኑ መጠን ብዥታ ምናምን የተፈጠረ ይመስላል። ምን ብዥታ? ለምሳሌ ምንድን ነው እርስዎ የታዘቡት ብዥታ የሚሉት? ለምሳሌ ከአስተዳደራዊ ተቋማት ቅር የተሰኘ ወገን ወደ ከፍተኛ ፍርድ ቤት ጉዳዩን ካቀረበ በኋላ ከፍተኛ ፍርድ ቤት በሚሰጠው ውሳኔ አሁንም ሁለተኛ ይግባኝ ወደ ጠቅላይ ፍርድ ቤት ይግባኝ ይጠይቃል። እሺ እና እዚህ ላይ በእርግጥ አዋጁ ወደ መጨረሻው አካባቢ ያስቀመጠው ምንድነው ከፍተኛ ፍርድ ቤት ቅር የተሰኘ በአስተዳደራዊ ጉዳይ ላይ ይግባኝ ይጠይቃል አይጠይቅም የሚለው ምንም ያለው ነገር የለም። እሺ ስለዚህ ይግባኙ ከከፍተኛ ወደ ጠቅላይ ሲጀመር በአስተዳደራዊ ጉዳይ ላይ ሁለተኛ ይግባኝ ማን ነው የመጨረሻ አይሆንም ወይ? ይግባኝ አሁን የሰጠር ይግባኝና የአስተዳደራዊ ውሳኔ ክለሳ በተወሰነ መጠን ያረዳድ ችግር አለና ምንድነው አሁን አዋጁ አላስቀመጠም። በአስተዳደራዊ ውሳኔ ላይ ይግባኝ በክለሳው ላይ ይግባኝ መጠየቅ የሚቻልበትን አዋጅ ሲያስቀምጥ አሁንም ግን ፍርድ ቤቶች እያከራከሩ ነው ያለ። ጥሩ እሺ። ሌላስ የታዘቡት ከዚህ ከይግባኝ አቀራረብ ውጭ በዚህ በአስተዳደር ስነ ስርዓት አዋጅ ዙሪያ እንደ የታዘቡት ነገር ይኖራል? አዋጁንም ያዩት ስለመሰለን ማለት ነው አቶ አበበ። ከዛ ውጭ ታች ላይ ያለው የአስተዳደር መስሪያ ቤት ያው ለምሳሌ መሬት አስተዳደር መስሪያ ደብተር ወይም ካርታ ይሰረዝልን የሚል አቤቱታ ከቀረበ በኋላ ከሳሽንም ተከሳሽም ሳያከራክር ማስረጃ ሳይሰማ ዝም ብሎ በራሱ አስተሳሰብ ብቻ ይገባዋል አይገባውም የሚል ውሳኔ ዝም ብሎ ይመጣል የሆነ ደብዳቤ ነው የሚጽፈው እና አስተዳደራዊ ተቋማቶች ይሄን አዋጅ የማስገንዘብ የማስረጽ ችግር አለ። አሁን እየተገነዘቡት እንዴት አዋጅ አለ በዚህ ነው መቅረብ ያለበት ቢሆን ያለበት የተባለ ነገር ግን እነሱ በመሰላቸው መንገድ ይሰጣሉ። በኋላ ላይ ይግባኝ ሲጠየቅ ይሄ ያልተሟላል እዚህ ያልሆነም ይሄ ይሆናል እንደዚህ የተባለ አሁን መጉላላቶች አሉና ይሄኛው የግንዛቤ ክፍተት አለ ማለት ነው። መልካም እሺ፣ በጣም እናመሰግናለን አቶ አበበ። ያው ጠቃሚ መረጃም ያው ጥያቄም አቅርበውልናል። ስለደወሉ ከልብ እናመሰግናለን። አቶ አበበ ከቡሬ ደወያችን እንግዲህ አዋጁንም አይተውታል በተወሰነ መንገድ ስለ ይግባኝ አቀራረብ ስርዓት ነው በተመለከተ አጋጣሚ እንግዲህ በስነ ስርዓቱ የፍትሐብሔር ስነ ስርዓት ህጉን ይከተላል እያልን ነበረ። እንግዲህ የፍትሐብሔር ስነ ስርዓት ህግ የይግባኝ አቀራረብን በተመለከተ እንግዲህ አንድ ሰው ሁለት ጊዜ ይግባኝ ማለት አይችልም በመርህ ደረጃ ማለት ነው። ከዚህ በኋላ የሚኖረው የህግ ስተት አለ ካለ የህግ ስተትን ለማየት የተቋቋመው የክልሉ ሰበር ሰሚ ችሎት በዚህ አዋጅ ቁጥር 292 መሰረት ተደርጎ የክልል አዋጅ ስለሆነ የክልሉ ሰበር ሰሚ ችሎት
የህግ ስህተት ጥሰት ተፈጽሟል ካለ እሱ የሚታይበት ነው የሚሆነው። የማስረጃ ጉዳይን በተመለከተ ግን የመጀመሪያው እንግዲህ በከፍተኛ ፍርድ ቤት የቀረበ አስተዳደር ውሳኔ ይከለስልኝ አቤቱታ ለመጀመሪያ ፍርድ ቤት እንደቀረበ ነው የሚቆጠረው ለፍትህ ተቋማት ደረጃ ማለት ነው። ያኛው የተሰጠው የአስተዳደር ውሳኔ እንደ መጀመሪያ ፍርድ ቤት አይታይም ነው የሚያቆም። ከዛ በኋላ ያን ማስረጃን መሰረት ተደርጎ ለጠቅላይ ፍርድ ቤት ይግባኝ አታቀርቡም ይቀርባል አይቀርብም የሚል ነገር የለውም ነው የሚለው። እንግዲህ ከስነ ስርዓቱ አንፃር በይግባኝ ሁሉንም ፍርድ ቤት ሊያይ ይገባል ነው እንደ መጀመሪያ ፍርድ ቤት ይታያል አይታይ የሚለውን እሱን ምላሽ ብትሰጡን ነው የሚለው። ሌላው የመንግስት አሰራርን በተመለከተ የዚህ የአስተዳደር ስነ ስርዓት አዋጅን ወደ መሬት ገና አልሰረጸም። ተቋማት በምንም ተአምር ይሄንን እየተገበሩ አይደለም። ማስረጃዎችን የግራ ቀኝ ማስረጃዎችን ተመልክተው ውሳኔ እየሰጡ አይደለም በሚል የመሬት አስተዳደር ተቋምንም በአብነት ጠቅሰዋል። ከዚህ ላይ እንግዲህ የኔ ማመለካከት ያው በአዋጁ ዙሪያ የተሰጡ ንቃተ ህግ ገና ነው። ብዙ ለተቋማትም እየተሰጡ አይደለም። ይህንን ለማስፈጸምም የተሰጠው አካል አስተዳደር ተቋማት ፍትህ ቢሮ ለተለያዩ አስተዳደር ተቋማት የሚሰጣቸውን ንቃተ ህግ አጠናክሮ መቀጠል አለበት ነው። ሌላው የአስተዳደር ውሳኔ የሚሰጠው ግራ ቀኝ ወገኖችን በማቅረብ አይደለም። ከዚህ ላይ አሁን አንድ መታየት ያለበት ለምሳሌ የመሬት አስተዳደር ላይ ግራ ቀኝ ወገኖች ቀርበን ማስረጃችን በደም ሳይታይ ተቋሙ ውሳኔ ይሰጣል። ከዛ በኋላ ወደ ላይ ስኔት ደግሞ ይሄ ማስረጃ አልተሟላ ምን እየተባል እንጉላላለን የሚል ነገር አለ። እሱንም እንግዳችንም የጨምሩበት ነው። አንድ ስልክ እንቀበልና ሁለቱንም በአንድ ላይ እንድበትቸዋለን። ሄሎ አቤት፣ ማንን በል ከየት ነው? ብለን ከላሊበላ ተራራ። እሺ፣ እስኪ ጥያቄዎትን ያቅርቡልን ጥያቄዎትን። ቴሌቪዥን ይጥፋ መሰማማት ስለማንችል እየሰማሁ ስለነበር ነው። ከላሊበላ ነው ያሉን። እስኪ ጥያቄዎትን ጥያቄው እንትን አሁን ምሳሌ በቃ 4 ዓመት ድምጽ ጨምሩ እየሰማነው አይደለም። 4 ዓመት 5 ዓመት እየሰማነው አይደለም። ደዋያችን ሁሉታን ክርክሩ ቴሌቪዥኑን አላጠፉትም። እንደማመጥ እንዴ? እሺ እስቲ ለምን ቴሌቪዥን ሄሎ እስኪ አቅርቡልን አሁን አጠር አድርገው ሰዓት እንድንጠቀም። እሺ 4 ዓመት ሆኖታል። ይሁን በርሻ ሄሎ በፍርድ ቤት ክርክር ነበር። ምን ነበረ ክርክሩ? በዚያው የኔ ነው በ1983 ማለት ነው። ምኑን ነው 1983? ስለ አስተዳደራዊ ውሳኔ ነው ዛሬ ውይይት እያደረግን ያለና እኮ አስተዳደራዊ በመሬት ጉዳይ አይጠቅስም። እሺ አይ እንግዲህ ደዋያችን ዛሬ በአስተዳደር ተቋም የተሰጠ ውሳኔን ወደ ፍርድ ቤት የሚሄድበትን መሰረት አድርገን አዋጅ ቁጥር 292 ነው እየተወያየን ያለ ነውና የመሬትን ጉዳይ በሌላ ጊዜ የምናየው ነው የሚሆነው። ስለደወሉ እናመሰግናለን። ስለዚህ ከዚህ አንፃር የደዋያችን አስተያየት የሚጨምሩበት ካለ ምላሽ የቀዳሚ ደዋያችን እሱን እንትን ብለን ወደ ሌሎቹ ብንሄድ። እሺ ከቡሬ የደወሉት ጥያቄ ልክ ነው። አሁን በየቦታው ብዥታ አለ። ይሄ በዚህ በአዋጁ ላይ ብዥታው ቀላል አይደለም። ትልቁም ነገር ነው ያነሱ ሰውየው። በራሳችን በፍትህ አካላትም በዚህ ዙሪያ ያለን ሰዎችም ጥርት ያለ ግንዛቤ መያዝ ላይ የሚቀረን ነገር አለ። ሁላችንም ማለት ይቻላል የምንታዘባቸው ስላሉ ማለት ነው። እዚህም ስንሄድ ያው በሁሉም የፍትህ ተቋማት አካባቢ የሚታዩ የብዥታ ነገሮች አሉ። ያው በነገራችን ላይ የሚጠበቅ ነው። አዲስ ነው ብለናል ቅድም ስንነሳ አዲስ ህግ ነው። በጽንሰ ሐሳብ ደረጃም አዲስ ጽንሰ ሐሳብ ነው። ከዛ አልፎም አዋጁም አዲስ ነው እና በዚህ ላይ እንደተባለው ትልቅ የግንዛቤ ፈጠራ ስራ ቢሰራ ጥሩ ነው። አሁን በአንዳንድ ህጎች ላይ በሰብአዊ መብት ህጎች ላይ በህገ መንግስት ላይ በመሳሰሉት ላይ በጸረ ሙስና ህጎች ላይ በመሳሰሉት ላይ ግንዛቤ ፈጠራ ይሰጣል።
ህግ ከወጣ በኋላ ግንዛቤ ፈጠራ በጣም ወሳኝ ነው። ምክንያቱም ህግ ጥቅል ነገር ነው የሚያስቀምጥ፣ ማብራሪያ የለውም። ህግ በማብራሪያ ሲደገፍ ደግሞ የበለጠ የዜጎች የዕለት ከዕለት ግንዛቤ አካል ሆኖ የህብረተሰቡን ህይወት የሚመራበትና የሚጠቅምበት እድል ይፈጠራልና ከዚህ አኳያ ያነሱትን ነገር ትክክል ነው። ይሄ ከዚህ ጋር ተያይዞ ግን ምንድነው ይግባኝ ስልክንም እንቀበልና እንመለሳለን። ሄሎ ሄሎ ሄሎ። አቤት ተነስተ አብሮ ይስጥልን። እስኪ ጥያቄዎትን በዚህ በተነሳው አቤት ጥያቄዎትን ያቅርቡልን። እሺ በትምህርት ዙሪያ ማቅረብ እችላለሁ በደረሰብን ጉዳይ። ከዚህ ከአስተዳደራዊ ውሳኔ የሚያያዝ ከሆነ ያቅርቡልን። እሺ ለምሳሌ መምህር ነበርኩና በችግር ደርሶብኝ ነበር እና ግን ለማቀርበው ጥያቄ መልሴን እያፈኑ ምንም አይነት ነገር ሊሰጡ ባለመቻላቸው ማለት ነው። እሺ በጽሁፍ ጉዳዮትን በጽሁፍ ምላሽ ለመስጠት ፈቃደኛ ለመሆን ነው ወይስ ታፈነ ማለት ነው? ፈቃደኛ ለመሆን ነው። ከሌላ ሀገር ማጫበኝ ከመቼ ስንት ጊዜ አሁን በጉዳዩ ላይ ተጉላልተዋል? አሁን እስካሁን ድረስ አልተፈታልኝም። ከ2017 ጀምሮ እስካሁን ድረስ ባለው ማለት ነው። ምንን መሰረት በማድረግ ነው? ለምሳሌ እንዲሁ አሁን የእርስዎ እንትን ማቅረብ ከፈለጉ ነው፣ ማቅረብ ካልፈለጉ እንትን ሄሎ አቤት እያዳመጥኩ ነው። ምንን በተመለከተ ነው? ለምሳሌ በመምህርነት ብለዋል። ከእድገት ጋር ተያያዘ ነው? ዞሮ ጋር ነበርና ይቀጥሉ። ማህበራዊ ችግር ነበርና ከዛ ማህበራዊ ችግር ደግሞ ለደህንነቴ ስጋት ስለሆነብኝ ማለት ነው። እና ያንን ጉዳይ ላይ መመሪያ ፈቅደዋል። በመመሪያው መሰረት መልስ ወይም ቦታ ቅያር ዞሮ ይደረግልኝ ስላቸው ልሰሙኝ ባለመቻላቸው ከዚህ ደግሞ አይቻልም ሲሉኝ እንደገና እኔ ደግሞ መልሴን ስጡኝና ወደሚመለከተው አካል ከፍተኛ ፍርድ ቤት ሄዳለሁ ስል ደግሞ እሱን በማፈን ማለት ነው። ረጅም ጊዜ ነው አሁን እንደዚህ እየተጉላሉ ያሉ? ስንት ጊዜ ይሆናል? አሁንም ያው ከ2017 ጀምሬ እስካሁን አለው። በቃ በጽሁፍ ግን እያቀረቡ መቀበላቸውን ተቋሙ መቀበሉን ማስረጃ ይዘዋል እርስዎ? አለኛው የዞን ፍትህ ሰጥቶኛል፣ የወረዳም ሰጥቶኛል፣ ፖሊስም ሰጥቶኛል። መልካም። እሺ ምንድነው የሚከተሉት ሂደት የሚለውን ከዚህ ከአዋጁ አንጻር እንግዳችን ምላሽ ያቀርቡልዎታል። ስለደወሉ እናመሰግናለን። እሺ እኛም እናመሰግናለን። እሺ ያው ነው ያለነው ነው። የአቶ አበበን እንጨርስና እና የአቶ አበበን ስንጨርስ በቅሬታ ሰሚ ወይም በአስተዳደር ተቋሙ የመጨረሻ ውሳኔ ከተሰጠ በኋላ ጉዳዩ ወደ ከፍተኛ ፍርድ ቤት አቅርበን ከከፍተኛ ፍርድ ቤት እሺ ይቀጥሉ። ከከፍተኛ ፍርድ ቤት ውሳኔ ከተሰጠበት በኋላስ የይግባኝ ስርዓት አለው ወይ የሚል ነው። የይግባኝ ስርዓት አለው። ምክንያቱም ቅድም ስንናገር የፍትሐ ብሔር የይግባኝ ስርዓትን እና የፍትሐ ብሔር የስነ ስርዓት ህግን ይከተላል ክርክሩ ስንል ይሄንም ጭምር የሚያጠቃልል ስለሆነ ከዚህ አኳያ ቅሬታቸውን በከፍተኛ ፍርድ ቤት ውሳኔ ካላገኘ ወይም በካረኩ በውሳኔው ወደ የሚቀጥለው ይግባኝ ሰሚ ጠቅላይ ፍርድ ቤት ማመልከት ይችላሉ። ከዛም አልፎ በይግባኝ ሰሚ ፍርድ ቤት ውሳኔ ካላገኙም ወደ ሰበር የህግ ስተት አለው ተብሎ ከታሰበ ሰበር እንግዲህ ልዩ ሁኔታ ነው። በነገራችን ላይ መደበኛ የፍትህ እና የፍርድ ስርዓት የሚያልቀው ይግባኝ ላይ ነው። ሰበር ልዩ ሁኔታ ነው። ልዩ ሁኔታ ምንድነው? ያው የህግ ስተት አለ በውሳኔው ላይ መሰረታዊ የህግ ስተት ከስተትም ደግሞ ከህግ ስተትም መሰረታዊ የህግ ስተት ተፈጽሟል ተብሎ ሲታሰብ የሚመጣ ሪሜዲ ወይም መፍትሄ ነውና ያንን ሪሜዲ ወይም መፍትሄ መጠቀም ይችላሉ እስከ መጨረሻ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ድረስ። ምናልባት እሷን የአቶ አበበ ጥያቄ አሁን እኛ ከያዝነው አቋም ለማረም እኛም ተመልካቾች እንዳናሳስት ምንድነው የክለሳ አቤቱታ በሚቀርብበት ጊዜ በዚሁ አዋጅ ላይ የተቀመጠው ምንድነው የአስተዳደር መመሪያ ወይም ውሳኔ እንዲከለስ አቤቱታ የሚቀርበው
ለክልሉ ከፍተኛ ፍርድ ቤት ነው ይልና ፍርድ ቤቱ የሚሰጠው ውሳኔ የመጨረሻ ነው ይላል በአዋጁ። ይሄ ማለት ምንድነው? አሁን የዚህ አዋጅ አስተዳደር ስነ ስርዓት አዋጁ የአስተዳደር ስነ ስርዓት አዋጁ የመጀመሪያ ተቋሙ የሰጠውን የመጀመሪያውን ውሳኔ የአስተዳደር ውሳኔ ተቋሙ የሰጠውን በይግባኝ ነው የሚያየው የሚል አንድምታ አለው ነው። ከዚህ ላይ አሁን አዋጁ ላይ የሚሰጠው ውሳኔ የመጨረሻ ይሆናል ይላል። ስለዚህ ጠቅላይ ፍርድ ቤቱ ሰበር ሰሚ ችሎቱ የህግ ስህተት እንዳለ ብቻ ነው የሚያየው። ከዚህ አንጻር ነው እንግዲህ አዋጁ የገደበውም ስለመሰለነ ነው ያው ይህንን ማብራሪያውን ለጠቅላይ ፍርድ ቤት በይግባኝ ይቀርባል የሚለውን ከአዋጁ አንጻር እንድንታረም በሚል ነው። ሌላው የደወያችን ከምዕራብ ጎንደር የደወሉት ጥያቄ እያቀረብኩኝ ለረጅም ጊዜ ከ2017 ጀምሬ ዞሮን በተመለከተ ይሰጡኛል፣ በጽሁፍ ግን አንድም ቀን ምላሽ ተሰጥቶኝ አያውቅም። ስለዚህ የኔ መፍትሄ ወደ ፍርድ ቤት ለመሄድ መፍትሄ ምንድነው? በጽሁፍ አልተሰጠኝም ብዬ ዝም ብዬ መቀመጥ አለብኝ ወይ የሚል ነው። እሱን ምላሽ ሰጠን። ወደ ሌሎቹ መመሪያ የተመለከተችውን አቅርበን እንትን ብንል በጣም ጥሩ። ይሄ ጎንደር ያቀረቡት ጥያቄ ቅድም አንስተነዋል፣ በመጠኑኛ እኛም ቢሆን አንስተነዋል። ምንድነው ያነሳ ነው? ያው ጉዳዩን ለትምህርት ጽሕፈት ቤት አቅርቤ ትምህርት ጽሕፈት ቤት በጽሁፍ ውሳኔውን ሊያሳውቀኝ አልቻለም እና አፍኖ አስቀመጠው የሚል ነው የገለጹት በሳቸው አገላለጽ። ዞሮ ዞሮ በዛ ጽሕፈት ቤት ጉዳዩን ባቀረቡበት ጽሕፈት ቤት የጽሁፍ ውሳኔ ሊሰጣቸው ካልቻለ አዋጁም እንደሚለው አሉታዊ ምላሽ እንደሰጠ ይቆጠራል ነው። ያ ተቋም አሉታዊ ምላሽ እንደሰጠ ስለሚቆጠር ስለዚህ ያንን ቅሬታ ይዘው ያንን አቤቱታ ያቀረቡ መሆናቸውን አቤቱታ አቅርበውም ውሳኔ እንዲሰጣቸው ሲጠይቁ የነበሩ መሆናቸውን ማስረጃቸውን አደራጅተው ወደሚመለከተው የዞን ከፍተኛ ፍርድ ቤት ማቅረብ ይችላሉ። ያው በዞን ደረጃ መልካም ስለሆነ የወረዳና የከፍተኛ ፍርድ ቤት ማለት ነው። ሌላ በመሰረታዊነት ደግሞ ሳይነሳ የሚታለፈው አስተዳደራዊ ውሳኔ ከተሰጠ በኋላ ወደ ፍርድ ቤት ለመቅረብ የተቀመጠ የጊዜ ገደብ አለ ወይ ነውስ? የጊዜ ገደቡ በማንኛውም ጊዜ የተሰጠውን አስተዳደራዊ ውሳኔ መሰረት ተደርጎ ለፍርድ ቤት እንዲከለስ አቤቱታ ሊቀርብ ይገባል ወይ? የጊዜ ገደቡ ይርጋም ካለው እሱ በጣም ወሳኝ ስለሆነ ለተመልካቾች ብናቀርብላቸው። ልክ ነው። ያው የመጨረሻው ውሳኔ ከደረሰው በኋላ አንድ ሰው በ30 ቀን ውስጥ ማቅረብ አለበት ነው ወደ ፍርድ ቤት ለማቅረብ ማለት ነው። በመስሪያ ቤት በቅሬታ ሰሚ ታይቶ የመጨረሻ የበላይ ኃላፊው ውሳኔ ከሰጠ በኋላ በ30 ቀናት ውስጥ ጉዳዩን ወደ ፍርድ ቤት የማቅረብ ሁኔታ መኖር አለበት ነው። 15 ቀን የሚል የተጠቀሰም አለ በአዋጁ። እሱን 15 ቀኑ ምንድነው? እንደው 15 ቀን የክልሉ የተቋሙ ቅሬታ ሰሚ ውሳኔ የሚሰጥበት ነው ማለት ነው። ውሳኔ የሚሰጥበት ለአቤት ባዩ ውሳኔውን የሚያሰማበት ነው እና በፍርድ ቤት ደረጃ የሚቀርበውን ግን በአስተዳደራዊ ውሳኔን በተመለከተ በ15 ቀን ያሳውቃል። ይሄኛው የአስተዳደር ውሳኔን በተመለከተ እንግዲህ የአስተዳደር ውሳኔ እንዲሰጥ ቅሬታ የቀረበለት ተቋም በጽሁፍ ለአቤት ባዩ ካሳወቀበት ጊዜ ጀምሮ ወደ ላይ ይከለስልኝ ብሎ ወደ ከፍተኛ ፍርድ ቤት ለመሄድ 30 ቀን ብቻ ነው ያለው ነው፣ አንድ ወር ጊዜ። ከዛ በኋላ የሚቀርቡት በይርጋ ቀሪ ይደረጋሉ ነው በአዋጁ መሰረት። ከዚያ በኋላ ከ30 ቀን በኋላ ማቅረብ አይቻልም። እንግዲህ ከዚህ ላይ በዋነኝነት የአስተዳደር ውሳኔ ከመሰጠቱ በፊት ቅሬታ ሲያቀርቡ ቅሬታ አቅራቢዎች ምን ጥንቃቄ ሊያደርጉ ይገባል የሚለውን እንደው ለተመልካቾች እንደ መጨረሻ ብናደርገው። ምክንያቱም ፍርድ ቤቱም የሚያየው አሁን ክለሳ የሚለው ከቃሉ ሲነሳ ክለሳ የሚለው ፍርድ ቤቱ ለፍትህ አሰጣጥ አስፈላጊ ሆኖ ካላገኘው በስተቀር ተጨማሪ ማስረጃ የሚቀርብበት ጉዳይ አይኖርም እና ምንድነው አሁን ሲያቀርቡ ማድረግ ያለባቸው ጥንቃቄ? ዝም ብሎ አሁን በነጠላ ወረቀት
ብቻ ቅሬታ አለኝ ማን ነው ይሄ ይታይልኝ ብሎ ቅሬታን ማቅረብ ነው ወይስ አሟጦ የሚለው ማስረጃዎችን አሟጦ የሚለውን ለተመልካቾች እንዲያው እሱን የሚያቀርቡልን ካለ? ምንድነው ቅሬታቸውን በሚያቀርቡበት ጊዜ ለፍርድ ቤት የሚያቀርቡበት ጊዜ ከመጀመሪያ ጀምሮ አቤቱታቸውን ወይም ጉዳያቸውን ላቀረቡለት ያስተዳደር ተቋም ያቀረቧቸውን ሁሉ ማስረጃዎች አደራጅተው በማስረጃነት ማቅረብ ይጠበቅባቸዋል። ማስረጃ ያው ማንኛውም ፍርድ ቤት የሚቀርብ ነገር ሁሉ ማስረጃ የሁሉም ነገር መሰረት ስለሚሆን ከዚህ አኳያ ያንን ማድረግ ይጠበቅባቸዋል ነው። የሰው ማስረጃም ማቅረብ ይችላሉ። የሰነድ ማስረጃ ብቻም ሳይሆን ማለት ነው። ስለዚህ ይሄን እነዚህ የሰነድ ማስረጃዎችና የሰው ምስክሮች የሚታዩት በተቋሙ ቀርበው ነው የሚመረመሩት። የሰው ምስክር ማስፈላጊ ከሆነ ይታያሉ ነው። በተቋሙ በፍርድ ቤት ይቀርባሉ። በፍርድ ቤት ምክንያት ለተቋሙ ያቀረበውን ነገር ሁሉ በሙሉ ለፍርድ ቤቱ ማቅረብ መቻል አለበት። ምክንያቱም ይከለስልኝ ብሎ የሚጠይቀውን አቤቱታ መጀመሪያ ለተቋሙ ሲያቀርብ ያቀረባቸው ነገሮች አሉ። ያንን አቅርቦ የጠየቀውን መፍትሄ ወይም ውሳኔ የተከለከለ ለመሆኑ በዚያ ማስረዳት በእነዚያ ሰነዶች ባቀረባቸው ሰነዶች ማስረዳት መቻል አለበት ማለት ነው። ባቀረባቸው ሰነዶች ማስረዳት መቻል አለበት። ያንን መሰረት አድርጎ ጉዳዩን የሚያው ፍርድ ቤት ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት ማለት ነው ውሳኔ የሚሰጥበት ሁኔታ ነው ያለው። የአስተዳደር ውሳኔ ይዘቱ ምንድነው የሚለውንም ያው ልክ ከፍርድ ቤት ውሳኔ ባልተናነሰ ቁጥር፣ ቀን፣ አቤቱታ አቅራቢ ማን እንደሆነ እንዲሁም በዚህ ለዚህ አስተዳደር ውሳኔ ለመሰጠት ምክንያት የሆነው ምንድነው የሚለውን የማስረጃ ትንተናም ስለሚደረግበት ማለት ነው የሚሰጠው ያስተዳደር። ያ የማስረጃ ትንተና ነው ነገም በቅሬታ ቀርቦ ሊከለስ ይገባል ወይስ አይገባም የሚለውን የሚታየው ማለት ነው። እንግዲህ ከአለን ሰዓት አንጻር ዛሬ በዚህ በአስተዳደር ውሳኔ ብቻ ነው የተገደብ ነው። መመሪያን እንዴት ይወጣል፣ መመሪያ ክለሳስ እንዴት ይሆናል የሚለውን ከአዋጁ አንጻር ማየት አልቻልንም። በሌላ ጊዜ በዚህ በአስተዳደር ውሳኔ የተሰጡትን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ውሳኔዎች ምን ይላል፣ የአስተዳደር ውሳኔ ከመቅረቡ በፊት አንድ ሰው ምን ማስረጃዎችን አሟልቶ ማቅረብ አለበት የሚሉትን ከአዋጁ አንጻር የምናየው ይሆናል። ለዛሬው ግን ያው የተጣበበ ጊዜዎትን ሰውተው እዚህ ቀርበው በዚህ በአስተዳደራዊ ስነ ስርዓት አዋጅ አፈጻጸምና ይዘት ዙሪያ ሙያዊ ማብራሪያ ስለሰጡልን እንዲሁም ለደዋዮቻችን ምላሽ ስለሰጡልን ጠበቃና የሕግ አማካሪ ስማቸው ሁነኛው በአዘጋጁ ፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። በቀጣይም በሌላ ጉዳይ ያው ተባባሪ እንደሚሆኑ እዚሁ ቃል እያስገባ ነው። ለዛሬው ክብረት ይስጥልን፣ እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ሳምንት በሌላ የህግ ጉዳይ ሌሎች የህግ ባለሙያ ይዘን እስክንቀርብ ድረስ ሳምንቱ የሰላም የፍቅር እንዲሆን የምመኝላችሁ እኔ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን ስርጭት የቴክኒክ ሁሉንም ሰራተኞች ጋር በመሆን ነው። ከሌሎች የአሚኮ ዝግጅቶች ጋር እናንተን በመተው እኛ ከዚሁ እንሰናበታለን። ሰላም።